ዮናስ እንዴት ነህ? ወይ እንዴት ነው? አለን ሰላም አልሐምዱሊላህ። እንዴት ነህ? በካ ነው ያለው አሉ። ሰላም ነው እንዴ? አለ መካ ገባን እኮ ገኝ ያምራል ቦታው። ኸይር። አሁን አንተ ኦልሬዲ ከክርስትና ወጣህ መሀል ላይ ነው ያለው እንትን ነው ያለው። ስለዚህ ምን እናድርግ? እስልምና ላይ ግራ የገባህን ነገሮች በሙሉ ጠይቀኝ። በቃ እስልምናን እንዳትቀበል ምክንያት ሆነ። ለምሳሌ አሁን አንድ ነገር ልጠይቅህ። አሁን ካባ ነው ያለው አንተ? ካባ ላይ ሳይሆን መስጂድ ሐራም ይባላል እኮ መስጊድ ሐራም። እሺ ካባ ካለ ግን ብዙ ጣዖቶች ይመለኩበት ነበር ይባላል። እሺ ያ እውነት ነው ወይስ ነበር? ጣዖት አምላኪያን ያመልኩበት ነበር። ጣዖት አምላኪያን ናቸው የሚያደርጉት እና እኮ የእነሱስ እንደዚህ የሚዞሩት ነገር በፊት እንደሚዞሩት ይዞሩ ነበር ይባላል። ጣዖቶችን አይዞሩ እውነት ነው? እሱ ላስረዳ። ጣዖቶችን አይዞሩ እንደ መሰለህ ታሪክ እንዲገባ ከመጀመሪያው ጀምሬ ላስረዳ። እሺ ወንድም፣ መጀመሪያ ካባ የሚለው ነገር በደንብ ቀርቤ እዛው ስላለሁ እንዳውም ሪከርድ ያደርጉታል ላሳየክ በደንብ እንዲገባህ ማለት ነው። ያለው ነገር በሙሉ ግልጽ እንዲሆን ይሄ ቦታ በሙሉ መስጂድ አልሐራም ይባላል። ማለትም እርም ቦታ ነው። በዚህ ቦታ ላይ ዛፍን መቁረጥ፣ እንስሳትን መግደል፣ መጥፎ ነገር መናገር፣ መጥፎ ነገር መስራት፣ ምንም ነገር በሙሉ አይፈቀድም። ኢቭን ለግው ራሱ አይፈቀድም እዚህ ቦታ ላይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ላይ ወተላ ሸውኩ ሀያ አስቀምጧል። ኢቭን የበቃ ነገር እንኳን ቢሆን መቅረጥ አይፈቀድም። ኦኬ ይሄን ካልን መስጂድ አልሐራም ወይም ደግሞ መስጂድ መካ ወይም ደግሞ ይሄ ካባ ያለበት ቦታ ይሄኛው አራት ማዕዘን ካባ ይባላል። እዛ ጋር በር አለ ቤት ነው። እሺ ይሄ መስጂድ ነው በቃ። እሺ አሁን ይሄ መስጂድ በምን ተለየ ካልከኝ የተለየበት ነገር አንደኛ የገነባው አብርሃም ነው። እዛ ከታየ ይሄው ምሳሌ መቃሙ ኢብራሂም ይባላል። አብርሃም የቆመበት ቦታ ነው። ነብዩ አብርሃም ከልጁ እስማኤል ጋር ሆኖ እዛ ቦታ ላይ ቆመው ካባን ገምተዋል። ሲጨርስም እዛ ላይ ቆመዋል። ለዛ ነው ያ ቦታ ራሱ አሁን ድረስ መቃሙ ኢብራሂም ይባላል። ታዲያ እዛ ጋር ሰዎች የሚነኩት ያ ቦታ ማለት ነው። አይዋ ስለዚህ ይሄ አራት ማዕዘኑ ካባ ይባላል። አክቹአሊ ካባ አራት ማዕዘን ብቻ አልነበረም። እዚህ ጋር ላይ ይታያል ክቡ ነገር፣ ይሄኛው ክቡ ነገር እሱም የካባ ክፍል ነው። ያ ክቧ ነገር ማለት ነው። ስለዚህ ኢብራሂም አለይሂ ሰላም ያደረገ ካባን ገነባ። ካባ አወሉ በይቲን ውዲዐ ሊናስ ለመጀመሪያ ጊዜ የተገነባው መስጊድ ነው። እሺ ስለዚህ ይሄ ቦታ በምን ልዩ ሆነ? በምን ተከበረ? የመጀመሪያ ቦታ ስለሆነ ነው። ቀጥሎ ሳምና አምላካችን አላህ ሱብሓነሁ ወተዓላ ቦታውን ከገነባ በኋላ ወአዚን ፊናሲ ቢልሐጅ ሰዎችን በሙሉ ጥራቸውና እዚህ ቦታ መተው እኔን ያምልኩኛል። አምላክ ምን አለ? አምላክ እዚህ ቦታ ላይ መተው እኔን ያምልኩኛል። ስለዚህ ሙስሊሞች ምን እንላለን? ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ እያልን እንመጣለን። ለበይክ አምላክ ወይ ጥሪህን ሰምተን መጣን። አታቋርጠኝ እሺ። እንትን ዲዮን እየጨርሰና ትቀጥላለህ። ድምጽ አላንተ ጋር አይ። ስለዚህ ምን አለ ሙስሊሞች ለበይክ አላሁመ ለበይክ አላህ ሆይ ጥሪህን ሰምተን መጣን፣ ለአንተ አጋር የለህም ብቸኛ አምላክ ነን ብለን መተን ይሄን ቦታና ብቸኛ አምላክ ነህ ብለን መተን ይሄን ቦታ መተን አምላካችን እናመልካለን። እዚህ ቦታ ላይ ማለት ነው ማን የምናመልከው? አምላካችን። ለዛ አምላካችን ምን ቁርአን ላይ ፈሊያቡዱ ረብ ሀዘል በይት የካዕባን ፈጣሪ ይገዛዋል። ስለዚህ እዚህ ቦታ ሁሉም ሙስሊም አረቡም፣ ህንዳዊውም፣ ኤዥያዊውም፣ አፍሪካውም እንዲሁም ፈረንጅም ሁሉም መጥቶ እዚህ ጋር ምን ያደርጋል? አምላኩን ያመልካል። ከዚህ ጋር የምታዩት ሁሉም አገር ዜጋ ነው ያለው ይታያል። የሁሉም አገር ዜጋ መጥቶ ምን ያደርጋል? አምላኩን ያመልካል ማለት ነው። ቀጥሎ ምን አልከኝ? ካዕባ እኮ ጣዖት የሚመለክበት ነበረ አልከኝ። እሱ ልመልስልህ። አዎ ይመለክበት ነበር፣ ግን አምላኪዎቹ ማን ናቸው? ሙሽሪኮች ናቸው። ሙሽሪኩ ወይም ደግሞ በዘመነ ጃሂልያ ጊዜ ጣዖት አምላኪያን ጣዖት ያመልኩበት ነበር። ይሄ ቦታ አብርሃም እንደገነባው ያምናሉ። የአብርሃም መንገድ ተከትለዋል። ጧፍ ያደርጋሉ፣ ሐጅ ያደርጋሉ። ታዲያ ችግሩ ምንድነው ካልከኝ ከዚህ ተጨማሪ እዛ ጋር ጣዖታትን ደርድረው ጣዖትንም ያመልኩ ነበረ። 365 ጣዖት ነበረ ዙሪያው ላይ አድርገው ጣዖት ያመልኩ ነበረ። ጣዖት ማለት ነው። ስለዚህ አምላካችን ያደረገ ነብዩን ሰለላሁ ዐለይሂ ወሰለም ላከ። ምሳሌ አብርሃምን ልኮ አምላክ አላህ ሱብሓነሁ ወተዓላ ጣዖትን እንዳጠፋ ሁሉ ምሳሌ አብርሃም ዐለይሂ ሰላም ጣዖትን አውድሞ አይደለ? እንዲሁም ነብዩን ልኮ ጣዖታትን በሙሉ እንዲወገዱ አደረገ። ነብያችን ምን አሉ? ቁል ጃአል ሐቅ ወዘሀቀል ባጢል እያሉ አፈረሱት። በል እውነት መጣ ውሸት ተወገደ ብለው ጣዖታት ውሸት እንደሆኑ በሙሉ አጥፍተው ያደረጉ አንዱን ጌታ አምልኩ ብለው አወጁ። ወሊላሂል ሐምድ አሁን ድረስ ምን ይደረጋ? አንድ አምላክ ይመለካል ማለት ነው። እዚህ ቦታ ላይ አስቀድሞ ጣዖት መመለኩ ቦታውን አያረክሰውም። ለምን ካልከኝ ምሳሌ የአብርሃም የሰለሞን ቤተ መቅደስ አለ በክርስትና በአይሁድም ያለ ማለት ነው። ምሳሌ የሰለሞን ቤተ መቅደስ አሳማ ታርዶበታል። አሳማ ከታረደበት ረክሷል። ቦታው የረከሰ ቦታ ነው ማለት ነው። እንግዲህ የረከሰ ቦታ ሆኗል ማለት አሁን ድረስ ረክሷል ማለት አይደለም።
ምሳሌ ሙስሊሞች እናከብረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወላ ተሸዱ ሪሃሉ ኢላ ኢላ ተላተት መሳጅድ ወደ 3 መስጂድ ቢሆን እንጂ ሂዶ መጎብኘት አይቻልም አሉ። ምን መስጂድ አልሐራም ይሄን መስጂድ ወጠን መስጂዲ የነብዩ መስጂድና መስጂድ አልአቅሳ ቤተ መቅደስ ወይም ደግሞ እስራኤል ሀገር ወይም ደግሞ ፈለስጢን ሀገር ያለው ማለት ነው። እዛ ያንን ጎብኙ ቦታ አስቀምጧል። አሁን በምታወቅ እስራኤል ሀገር እንዲገባ አንተ ማለት ነው። ስለዚህ ሙስሊሞች ያ ቦታ አስቀድሞ አሳማ ታርዶበታል ብለን ቦታውን አናረክሰው። አሁን ድረስ የተቀደሰ ቦታ ነው ማለት ነው። በዚህ አንፃር ነው። በቀጣይ እነዚህ በቃ ከጊዜ በኋላ የተገነቡ ግንባታዎች ናቸው የምታያቸው በሙሉ። ዋናው ይሄ ነው። ይሄ ካዕባ ከሆነ ያው ካዕባ ብዙ ጊዜ ተገንብቷል። ምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተገንብቷል። ከነብዩም በኋላ ተገንብቷል። ኦኬ አሁን ይሄ ኦልሞስት ከተገነባ 1000 ዓመት አልፈዋል። ስለዚህ በዚህ አንፃር ነው ያለው። ሙስሊሞች እኛ ካዕባንም አምልከን አናውቅም፣ ጣዖታትም ደግሞ አናመልክም። የምናመልከው አንዱን ጌታ ነው ማለት ነው። ይሄን ይመስላል። ከዚህ በመቀጠል ደግሞ እዛ ጋር ሰፋና መርዋ የሚባል ደግሞ አሉ። ሰፋና መርዋ አሁን በዚህ አይታይም። ከላይ ያለሁት እኔ ሰፋና መርዋ ምንድናቸው? ካለን ደግሞ ተራራዎች ናቸው። ሀጀራ አለይሃ ሰላም የእስማኤል ናት። ሀጀራ ልጇን ይዛ መታ አስቀምጣው ሳለ ውሃ ጥም አስቸገራት። ስለዚህ ምን አደረገች? አስቀምጣ ከአንዱ ተራራ ወደ አንዱ ተራራ ሮጠች። 7 ጊዜ ሮጠች፣ ትሮጥ ነበረ። ሰፋና መርዋ ይባሉ ተራራዎች። ስለዚህ ሙስሊሞች ምን እናደርጋለን? ያንን ሻዓኢር አክብር አሁን ድረስ በይነ ሰፋ ወልመርዋ ሳኢ እናደርጋለን። ሰፋና መርዋ ኢንሻአላህ ከፈለጋችሁ አሁን ወርጄ ያሳያችኋለሁ። እዛ ቦታ ሄደን ምን እናደርጋለን? ሳኢ እናደርጋለን ማለት ነው። ይሄን ያለው ነገር ያልገባ ነገር ካለ ጠይቀኝ። እሺ ወንድሜ አመሰግናለሁ። አሁን ስለ እንትኑ ነግረኸኛል፣ ስለ መካ ነግረኸኛል። ስለምሳሌ ስለ ሀጀር ታሪክ እስቲ ንገረኝ። ለምሳሌ የአብርሃም ሚስት ነበረች ሀጀራ፣ አጋር ማለት ነው በእኛ በምንለው ግብፃዊ ነች። ሳውዲ ድረስ ማለት ነው ሳውዲ ድረስ ልጅ ይዛ እንዴት ነው የምትሄደው ብዬ አስባለሁ። ብዙ ጊዜ 3 ቀን የፈጀባት፣ 3 ቀን ደግሞ አይፈጅም፣ ረጅም ጊዜ ነው የፈጀው። እስኪ 3 ቀን ያለ ነገር አንዴ ኸይር። እሺ ከመጀመሪያው ልጀምር። የለ ሀጀራ ጥማቷን ምናምን እሺ አንዴ ላስረዳ። መጀመሪያ ሀጀራ ግብፃዊ ናት ማለት ከግብፅ ሀገር መጣች ማለት አይደለም። እሺ ይቅርታ አድርገኝ። ከአሁን ከእስራኤል ሳውዲ ድረስ ያለውን ኪሎ ሜትር አስበው። ትራንስፖርት የለም፣ ምን የለም፣ ብዙ ቀን ይፈጃል። እንዴት ሄዳ ነው? አዎ በቃ እኔ በእንደዚህ ነገር ባወራ ደስ ይለኛል። ልመልስልሽ። በጣም ጥሩ ጥያቄ። እሺ በመጀመሪያ ሀጀራ 2 ቀንም 3 ቀንም አመትም ሄደች አንተ መስለም ላይ የሚቀይረው ነገር የለም። ለምን ሀጀራ አመትም 2 አመት የምትሄድ ለውጥ የለውም። አንደኛ። ሁለተኛ ደግሞ 3 ቀን ፈጅባት አልኩ። የትኛው ላይ ያገኘው 3 ቀን ፈጅባት የሚል ካለ አሳየኝ። እንደዛ የሚል አላገኘሁም እኔ። በመቀጠል ሀጀራ ግብፃዊ ናት ማለት ከግብፅ ነው የመጣች ማለት አይደለም። የድሮ መኖሪያ መሰረቷ ነው። ምሳሌ እኔ ኢትዮጵያዊ ነኝ፣ አሁን ያለሁት ደግሞ ሳውዲ ነው። ምሳሌ ከሳውዲ እኔ ወደ ዱባይ ብትሰደድ የሚቆጠረው ከሳውዲ እስከ ዱባይ ያለሁበት ነው እንጂ መጀመሪያ ገበያ ታይቶ ኢምራን እኮ ሀገሩ ኢትዮጵያ ነበር፣ ስለዚህ ከኢትዮጵያ መጣ ይባላል። ላ እንደዛ አታስብ። ሀጀራ አለይሃ ሰላም መጀመሪያ አንዴ ግብፃዊ ነበረች። ስደት ላይ ስትሆነች እኮ አይደለም እኮ ሲያገባት ነው ስደተኛዋ። ሲያገባት ግብፅ ላይ ነበረች ባህራዊ የተባለው እንጂ ስደተኛለች እኮ አይደለም። ሲያገባት ግብፅ ሀገር ነበረች እሷ ሀጀራ ግብፃዊ ነች። እንትኗን እኮ ግብፅ ሀገር ግብፃዊና ግብፅ ሀገር ይለያያል። ግብፃዊ ናት አሁን ለአመት ይሆን ችግር የለም። አሁን ጥያቄያችን ግብፃዊ ናት ወይስ ሳይሆን ግብፅ ሀገር ነበር ሲያገባት ወይስ የት ሀገር ነው ያገባት? መጽሐፍ ቅዱስም ቁርአንም ብዙዎቹ እንዲለዩ ስለሚፈልግ ሀገራቸው ይጠቅሳል። እና ሀጀራ ወደ መካ ስንመጣ 3 ቀን ፈጀባት የሚል አግኝተህ ነው የት ነው ያገኘው? እንደዛ የሚል እኔ ደግሞ የውሃ ጥማት የተባለው እኔ አሁን ለምሳሌ ልጅ ይዛ አይደለም ብቻህን እንኳን ብትሄድ ከእስራኤል እስከ መካ ረጅም ጉዞ እንደሆነ አውቃለሁ። ኢስማኒ ታውቀዋለህ። እንድንግባባ ማለት አማርኛ ላይ ያግባባል ዮኒዬ እዛ ጋር ይሆናል ብዬ አስባለሁ። እሱ ለመለስልሃለሁ። ብሎክ ነው ምን አደረጉ? ብሎክ ነው ወይ የሆነ አይቼ ነገር ዋርኒንግ። ኤፍራታ እንዴት ነሽ? ዱዓ ከማድረግላቸው ወገኖች መካከል አንደኛው ኤፍራታ ናት። አላህ ሂዳያ ይስጣት። ሰላም እያለሁ እንዴት ነሽ? እኔ አለሁ አልሐምዱሊላህ። ምን ላይ ደረስሽ?
አለው እያነበብኩ ነው። ማሻአላህ ማሻአላህ ኸይር። እሺ ለሂዳያ ያስሽ ዱአ እያደረኩልሽ ነው። ብርሃን ይሰጥሽ ማለት በጣም አንቺም ብትሆኚ በጣም ጥሩ ሰው ነች ማለትም እውነትን የምትፈልጊ ሴት ነችና አላህ ነው ይስጥሽ። በርቺ በቻች በደንብ አንብቢ። እሺ አነባለሁ። እሺ አይ ጥያቄ አለሽ? አሁን እያነበብኩ ነው። ጥያቄ አንድ ጥያቄ ነበረኝና ይቻላል ጠይቂ። ከዚህ በፊት እንትን ስለ ካባ ጠይቄክ ነግረከኛል። ግን እዚህ ጋር እንዳልገባኝ ነገር በካባ ጋር የተያዘ ነገር የሆነ አለ አይደል? ይዞሩታል አይደለ? ሶስቴ ይዞሩና የሆነ የሚስሙት ነገር አለ። ለምንድን ነው ያንን ነገር የሚስሙት? ኸይር ቆይ አንዴ ውሃ ልቅዳ። ሽፋን ያሉት ውሃ በተጨማሪ ሀጀራ አለይሃ ሰላም ኢብራሂምን ይዛ ስደት በወጣችበት ጊዜ አምላካችን ያፈለቀላት ውሃ ነው። አሁን ድረስ ይወጣል። ዘምዘም ባይታወቀ ካላወቃችሁት ማለት ነው። እስማኤል አለይሂ ሰላም ከእግሩ ስር የፈለቀ ውሃ ነው። የሚገርመው ነገር በቀን ከብዙ ሚሊዮን ሊትር በላይ ይወጣበታል። ግን እንደዛም ሆኖ እስካሁን ድረስ አልጠፋም። ውሃው አለ። ተነስ ሲጠጣ ራሱ በሚናል የበለጸገ ውሃ ነው። እንዲሁም ሰቀም ላለበት ሰው መድኃኒት ነውና አላህ ይሽፊና። ቢስሚላህ ቢስሚላህ እሺ ይሄን ካልሽኝ ካዕባን ሶስት ጊዜ ዙራችሁ ትስማላችሁ ያልሽኝ አይደለ? ይዞሩታል። ከዛ የሚስሙት ነገር አለ። እዛ ካዕባው ላይ ያለ የሆነ እንደ ለብቻ እንትን ያለ ነገር የሚሳም ነገር አለ። ለምን ይስሙታል? እሺ በመጀመሪያ እንደዛ በነገረሽ ሰው ካለ ዋሽቶሻል። ለምን ሙስሊሞች ካዕባን ሶስት ጊዜ ዙራ አስመው መሳሙ ከኢባዳ ወይም ደግሞ ከካዕባ መዞር ጋር አገናኝ ጭራሽ ነው። ካዕባ የሚዞር 7 ጊዜ ነው። 7 ጊዜ ከዞረ በኋላ خلاص ጣፍን ጨረሰ። ሄዶ ግዴታ መሳም አለበት የሚባል ነገር የለም። በተጨማሪ መሳሙ አምልኮ አይደለም። ያገኘ ሰው ይስማላው፣ ግን መሳሙ ከአምልኮ ወይም ደግሞ ከኢባዳ ክፍል አይደለም። ማለትም ካልሳመ ኢባዳው ተበላሽቷል አይባልም። ታዲያ ለምን ትስሙታላችሁ ካልሽኝ ዑመር ረዲየላሁ መልሶታል። ምን አለ? እኒ አዕለሙ አነከ ሐጀር፣ አንተ እኮ ድንጋይ ነህ አለ። አዕለሙ አነከ ላ ተንፈዕ ወላ ተዱር፣ አትጠቅምም አትጎዳም ማለት ድንጋይ አይጠቅም አይጎዳም አይደለ? ወላኪን ለውላ አኒ ረአይቱ ረሱለላሂ ይቀቢሉከ ማ ቀበልቱከ፣ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኑሮ አልስምም ማለት። ስለዚህ እኛ ሙስሊሞች ካዕባን ወይም ደግሞ ሐጀር አስወድን የምንስመው ለምንድን ነው? ለማክበር ነው። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ስለሳሙት እኛም ደግሞ ያን ቦታ እንስመዋለን በክብር ደረጃ። ሲቀጥል መሳም ራሱ የአምልኮ ክፍል አይደለም። አንድ ሰው የሚስመው የሚወደውን ነገር ነው እንጂ ሳመማት አመለከማት አይደለም። መሳም አምልኮ ከሆነ ምሳሌ የቤተ ክርስቲያን በር ይሳማል፣ ልጅ ይሳማል፣ ሚስት ይሳማል። ታዲያ ይሄ በሙሉ አምልኮ ነው እንዴ? አይደለም በጣም ነገር ግን ላሳይሽ እንዲገባሽ ላሳይሽ። ምሳሌ እዛ ጋር የምታይሽ ከሆነ ሰዎች እየነኩት ነው አይደል? እዛ ጋር ይነኩታል፣ ካዕባን እየሳሙ ነው። ለምንድን ነው የሚስሙት? ውዴታቸውን ለመግለጽ አይደለም። ይሄ ቤት ምን አይነት ቤት ነው? የተባረከ ቤት ነው። ስለዚህ የመጀመሪያው መስጊድ የተባረከ ቦታ ስለሆነ ያን ቦታ ክብሩን ለመግለጽ ውዴታቸውን ለመግለጽ ይስማሉ። ለምን? ኢብራሂም አለይሂ ሰላም የገነባው መቃሙ ኢብራሂም የሰራው እንዲሁም ደግሞ ነቢያት ያነጹበት ሁሉም ነቢያት ነብዩ መሐመድ የሳሙት ነብዩ መሐመድ የኖሩበት ቦታ ስለሆነ ምን እናደርጋለን? እንስመዋለን እንጂ መሳሙ ጭራሹን አምልኮ ሆኖ አያውቅም። አምልኮ ከሆነ ያው ጥያቄ ጠይቅሻለሁ ወይም ነው እንደጠይቃቸው አደርጋለሁ። እሱ ምንድነው? ምሳሌ የቤተ ክርስቲያን በር ይሳማል፣ ልጅ ይሳማል። ታዲያ እየተመለከ ነው እንደቤት ጠይቅሻለሁ። ግን አምልኮ አይደለም መሳም ጭራሹ ነው። አይ ለምን አሁን ለምሳሌ በክርስትና መስቀል ምናምን ሲሳም በር ሲሳም ምናምን አምልኮ ነው ምናምን ተብሎ ስለሚታመን እንደዛ ነው የምታምኑት። መስቀል ትስማላችሁ፣ ትዞራላችሁ፣ ትሳለማላችሁ ምናምን እንደዛ ነው ይባላል። መስቀል መሳሙ ይሄም ከዛ ጋር ተመሳሳይ ነው አይደለም? እኛ ሙስሊሞች ሐጀር አስወድን ስንስም ክብሩን ለመግለጽ ነው። ጭራሹኑ መስቀል አደነ ወይም ይሄ ሐጀር አደነ ብለን አስበን አናውቅም። ድንጋዩ አይጠቅም አይጎዳም። ግን መስቀል ሲሳም መስቀሉ ያድናል። የሚያድን መስቀል ነው ያለው። መስቀሉ ራሱ ምንድነው? የሚያድን ነው። ለዛ ነው ምሳሌ በተመለከቺ ገለመባጼው አይደለም እንጂ ገለመባጼውና ገለመባጼው ዘሰይ ላይ የሚያስቀምጠው ነገር አለ። ለአንተም ለመስቀልህም እሰግዳለሁ ይላል። መስቀሉ ራሱ የሚያድን ነው፣ የሚሰገድለት ነው፣ እንዲሁም ደግሞ የሚፈውስ ነው። ኢቭን ከሱም ደግሞ አልፎ እንደ አምላክ የሚታይ ነው።
ሶ ሊትራሊ አምልኮ ነው። ለምን መስቀል እንጨት ሊያድን አይችልም። እንጨት ሊፈውስ አይችልም አይደለ? እንጨት ራሱ እንትን ሊሆን አይችልም፣ መድኃኒት ሊሆን አይችልም። እነሱ ግን እንጨቱ ተበርኩ ይመጣል። ተበርኩ ሲባል በአንድ ሀገር ተበርኩ አገሽ ዱዓ አርገሽ የሚደረግ ነገር ሊባል ይችላል። ግን ራሱ መስቀሉ ራሱ የሚመለክ ለመስቀሉ የሚሰገድለት ነው። መስቀሉ ራሱ ይሰገድለት። እኛ ግን ለካዕባ ሰግደን አናውቅም። የምንሰግደው ወደ ካዕባ ነው። ለካዕባ ሰግደን በተአምር አይሻ። ልዩነቱ ይሄ ነው። እነሱ ግን ለመስቀሉ ይሰግዳሉ። መስቀሉ አዳኝ ነው። ኢቭን ደግሞ መስቀልን የማይስም ካለ ራሱ ከክርስትና ያወጣል። እኛ ግን ሐጀር አስወድን ያልሳመ ካለ ከክርስትና ያወጣ አናምንም። ሐጀር አስወድ መሳሙ ራሱ ከጠዋፍ ሩክን ውስጥ ራሱ አይመደብም። ግልጽ ነው እኮ ግን ወደ ካዕባ መስገድን ታዲያ የምንለየው ለካዕባ መስገድ ነው። ወደ ካዕባ መስገድን የምንለየው ምንም እኮ አይለየውም። ሁለቱ ነገሮች በጣም የተለያዩ ነገሮች ናቸው። ለካዕባና ወደ ካዕባ መስገድ እንዲገባሽ ኤፍራታ፣ አንቺ ምሳሌ ቤተክርስቲያን ገብተሽ ወደ ቤተ መቅደስ ስትሰግጂ እየሰገድሽ ያለሽው ለቤተ መቅደስ ነው ወይስ ወደ ቤተ መቅደስ የምትሰግጂው? አንቺ ቤተክርስቲያን ገባሽና ወደ ቤተ መቅደስ ዙሪያ ሰገድሽ። ወደ ቤተ መቅደስ አዳምጪ በደምብ። ታዲያ አሁን እዚህ ጋር የሚባለው ኤፍራታ ለቤተ መቅደስ ሰገደች ወይስ ደግሞ ወደ ቤተ መቅደስ ዙራ ለአምላኩ ሰገደች ነው የሚባለው? ወደ ቤተክርስቲያን ዙሪ እንዴ አልገባኝም። አባባል ለአምላኬ ነው። መዝሙረ ዳዊት ምዕራፍ 128 እንደዚህ ይላል። ብዙ ለአምላክሽ አይደለ? ማሻአላህ አለይክ። እኛ ሙስሊሞችም ለካዕባ አንሰግድም። ለካዕባ የሚሰግድ ሙስሊም መልሰሻል። በቃ የሚባለው ምንድነው? ኤፍራታ ገብታ ለእግዚአብሔር ወደ ቤተ መቅደስ ዙራ ሰገደች ነው የሚባለው። ምሳሌ መዝሙረ ዳዊት ምን አለ? በፍርሃት እገዛሃለሁ ወደ ቅድስና መቅደስን እሰግዳለሁ አለ። ምሳሌ መዝሙረ ዳዊት ምን አለ? እኔ ገብቼ ቤተክርስቲያን ለቅድስና መቅደስ እሰግዳለሁ አለ። ወደ ቅድስና መቅደስ ወደ ቅድስና ለቅድስና ይለያያል። አሁን በምን አንጻካችን ሙስሊሞች ለአምላካችን የምንሰግደው አምላክ ምን አለ ቁርአን ላይ? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ነው ባለ። ሙስሊሞች ስግደታችን ለማን ነው? ለአምላካችን ነው። ያን አምላካችን ስናመልክ ምንድን ነው የምናደርገው? ወደ ተከበረው መስጊድ ዙረን የምንሰግደው። ለተከበረው መስጊድ አንሰግድም። ቅድም አንቺ ምን አልሽኝ? እኔ ወደ ቤተ መቅደስ ገብቼ አምላኬን አመልካለሁ እንዳልሽኝ በሙሉ ሁሉ እኛም ደግሞ ሙስሊሞች ወደ ካዕባ ሄደን አምላካችን የምናመልከው። ለዛ ነው ቁርአን ላይ ራሱ አምላካችን ምን አለ? ፈልያዕቡዱ ረበ ሃዘል በይት፣ የዚህን የካዕባን ጌታ ይገዙ አለ። ሙስሊሞች የምንገዛው የካዕባን ጌታ ነው እንጂ ካዕባ አንገዛም። የካዕባ ጌታ ደግሞ አላሁ ሱብሓነሁ ወተዓላ ነው። ስለዚህ ካዕባ አቅጣጫ ብቻ ነው ማለት ነው። ግልጽ ነው። ናፍቀህናል። መረን ሄዱን ተመለስልን ቶሎ ኢንሻአላህ ቶሎ እንመለሳለን። ስንመለስ ደግሞ በቀላሉ አይደለም የምንመለሰው። በጣም ብዙ ፕሮጀክቶች አሉ እጃችን ላይ ያሉ። ኢንሻአላህ በትልቁ ነው የምንመለሰው። ስንመለስ ቴሌቪዥን ሆነ የምንቀርበው ትላላችሁ። ቴሌቪዥን ታውቃላችሁ? ቲቪ ሆነ የምንቀርበው ኢንሻአላህ። ገራሚ ስቱዲዮ ሰርተ ምናምን በካሜራ ምናምን ዩቲዩብ ላይ ፌስቡክ ላይ የሚቀር የለም። በአንድ የሚዲያውን እንትን የምንለው ኢንሻአላህ ኦልሞስት አሁንም ተናውጧል። ያው ታውቃላችሁ በሰራው ዳዕዋ ምን ያክል ክርስቲያኖች በሁለት ወር እንትን ብቻ ምን ያክል ተረብሸው እንደነበር ኢቭን እርስ በርሳቸው ተጣልተው ተወዘጋግበው ኢቭን ከሚዲያም ጠፍተው ነበር። ታውቃላችሁ አሁንም አክቹዋሊ ተመተዋል የሉ። አሁንም ሚዲያ ላይ እንደ ድሮ እስልምናን የሚያንቋሽ ድፍረት ያለው አካል የለም። ለምን? ካንቋሸሽና ከተሳደበ ከኋላም እንደሚጠብቀው ያውቃል። ስለዚህ ሁሉም አደባቸውን ገዝተዋል። አልሐምዱሊላህ። ግን ቢሆንም ከዚህ በኋላም ስራ ይጠበቅብናል። ነጋደን ከዚህ በኋላ ብዙ ኢንሚሊየንስ ነው ሰው ማዳመጥ ያለበት ኢንሻአላህ። ኢንሚሊየንስ እንዲያዳምጥ እናጋል። ኦልሞስት በየቀኑ ላይቭ ስንከፍት ድሮ ካስታወሳችሁ 150 ሺህ 200 ሺህ ኢቭን ፕሮግራም ደግሞ ሲሆን 400 ሺህ ድረስ ሰው ያዳምጣል። ታውቃላችሁ። አሁን ደግሞ ኢንሻአላህ በደንብ ሰው እንዲያዳምጥ ሄዳ ሰበብ እንደሆነ በደንብ እንሰራለን ኢንሻአላህ። እናንተም በዱዓ አትርሱን። ዋናው ዱዓ ነው። ዱዓ አድርጉልን እሺ። የስላህ ጾታ ላይ አላችሁ ብለናል እኮ ሰማን። እኔ ልገባበት ነው ኢንሻአላህ። እሱ ነገር ላይ የውይይት ላይ አቀርብላችኋለሁ። ያው አክቹዋሊ ርዕሱም የተነሳው በእኛ ነው። ላይ ብላ ካስታወሳችሁ ለአንዱ ቄስ ደወለለት፣ ለመጽሐፍ ጸሐፊውን ለቆሞስ አባ መልከ ኪዳን ነው ምናምን የሚባለው ሰው ደወለለት ነው። እሱ ነው እግዚአብሔር አካል ያለው ከርስ አለ ብሎ ያኛው ደግሞ ቄስ መላኩ ነው ቀሲስ መላኩ። እሱ ደግሞ እግዚአብሔር ከርስ አለው ጸጉር አለው ጸጉርና ነጭ ጸጉርና አይን አለው ምናምን ብሎ ተናግሮ ነበር። ሪከርዱ አለ ከፈለጋችሁ። ከዛ በኋላ ነው ነገር ተነሳባቸው።
የሚገርመኝ ነገር ደግሞ መሳች አብዛኞቹ የመሬቶቹ ኦርቶዶክሶች ያምናሉ፣ ወላሂ ያምናሉ። የሚዲያዎቹ ናቸው የሚያምኑት። የሚዲያዎቹ የቲክቶኮቹ ደግሞ ኢንሻአላህ በእንትኖቹ እያስወገዝናቸው ነው። በቃ ስራ ሰርቷል ነው። ይሄን ያልኳቸው አጀንዳ ሰጠናቸው፣ ተቀበሉ፣ እርስ በርስ ተባሉ። ይሄ ነው ስራው። እኛ ምንም ነገር እኮ አደረግን አይተህ ከሆነ እንጂ ሰጠና አጀንዳ። አዳዲስ ቃላቶች መጥተዋል። እናንተ አሁን ከሄዳችሁ በኋላ አዳዲስ ቃላቶች ምሳሌያዊና አማናዊ የሚባል ቃላቶች የግዕዝ መጥተዋል። አማናዊ ማለት እውነት የሆነ ማለት ነው። እግር እጅ ያለው የሚለው ነገር ምሳሌያዊ ሳይሆን አማናዊ የሚባል ነገር ቃላቶች መጥተዋል እና ሰምታችኋል አይደል? አንዴው እምነቀበል ነው በሚል አስቀምጠዋል። ለእግዚአብሔር የተነገረ በሙሉ አማናዊ ነው ወይ ተአምን ነው ብሎ አስቀምጠዋል በግዕዙ። ትክክል ነው። ይሄን ስንት ጊዜ እንጀራ ሰብከናል። እንዴት ነው ስብከታችን እኮ እሱ ነበር ትላለህ። አዎ እሱማ ነው። ግን እነሱ ሲናገሩት ገብቷል። ከታች ያሉት መጥተው ሲናገሩት ያው እንትን ብሏል። ባይዘው እዚህ ጋር እንጀራ ኮሜንት ላይ ምናሉ ቄሱ ይቅርታ ጠይቋል። አዎ እሱ ነገር ላረማችሁ። ቄሱ አንደኛ ሰምታችሁታል፣ ለነፍሴ ሰግቼ ነው ብሏል። ዛቻ እየደረሰበት ነው ያለው። በወጣቶቹ ኦርቶዶክሶች እየተዛተበት ነው ያለው። ተዝቶበት ነው ራሱ። ፈራኋችሁ ነው ያለው። ፈርቷቸው ነው፣ ተገዶ ነው፣ አምኖበትም ማለት። ሁለተኛ ደግሞ እሱ ያለው ጾታውን ነው እንጂ አካሉን አሁን ድረስ አልካደም። አይደል እንዴ? ክርስቲያኖቹ ታረቅን ብለው ሲጨፍሩ ነበር ብዬ ነው ባለፈው። ይቅርታ ጠየቀ ምናምን ብለው ሲጨፍሩ ነበረ። ውሸት አልጠየቀም። አትዋሹ። ይቅርታ የጠየቀው ለጾታው ነው። እሱም በኋላ እንመጣበታለን። ጾታው ይቀመጥ ለጎን። ጾታውን ወደ ጎን እናድርገውና አካሉ ላይ ጨርሱ። መጀመሪያ አካል እግዚአብሔር አካል እንዳለው አብዛኛው ቄሶች ያምናሉ። መጽሐፈ ሜላድ፣ መጽሐፈ ሃይማኖተ አብ ሁሉ መጽሐፎች ይናገራሉ። እንዳውም ምን አሉ መሰላችሁ? መጽሐፉ ይታደስልን አሉ የቲክቶክ ኦርቶዶክሶች ምን አሉ? መጽሐፉ መታደስ አለበት። ሎቱ ስብሐት ማን የሚሰማህ በሉት። መጽሐፍ ይቀየርልኝ እየተባለ ያለው ቢሆንም ቢቀየርም ባይቀየርም እግዚአብሔር አካል አለው። መቼም 20 መጽሐፍ ቀይራችሁ አትችሉትም። ብዙ መጽሐፍ ነው ያለው። ያኛውን ብቀያኛውን እንገዛለን። አትችሉም። ብቻ ይሄ ነገር አጥብቃችሁ ንገሯቸው። አሁንም እንትን ያው ነው እግዚአብሔር አካል የለውም የሚለው እንደ አመነ እያሉ እዩዋችሁ ነው። አላመነም። እግዚአብሔር እሱ ቄሱ ያመነው እግዚአብሔር ጾታ የለውም የሚለው ነው። ጾታ ደግሞ መጣባችኋለሁ ስንመለስ ያጀማ ከነ ማስረጃ እግዚአብሔር አብ ወንድ እንደሆነ መንፈስ ቅዱስ ሴት እንደሆነ በእነ ማስረጃ እናስቀምጣለን። ከነ ማስረጃ አዳዲስ ነገሮች አሉ፣ እነሱን እናሳያችኋለን ኢንሻአላህ። ግን አሁን የአካሉ ይጨርሱ። አካል እግዚአብሔር አካል እንዳለው እሱን ነገር ይስማሙ። ዋው ከዚህ ሲያምር በአላ ከዚህ በጣም ያምራል። እንደዚህ ስታይ እሱ ነው ያለው ኢንሻአላህ። ይሄን ጻፈዋል አውቀዋለሁ። ሰለላሁ ዐላ ሙሐመድ የሚል አለው ይታያል። ከላይ ጽሑፍ አለ። ያው እና በዓለማችን ትልቁ ህንጻ ነው። በዓለማችን ትልቁ ሰዓት ትልቁ ሰዓት ቦታዎችን እኮ ባለፈውም ዞር ላሳየን ምናምን ብዬ ነበር። ለምሳሌ የጂኒ መስጊድ ይባላል ወላሂ እንዴ እሱ ማይፈልግ ነው አለም። እሱን አላሳየንም እኮ ታሪካዊ እኮ ከሆነ ታሪካዊ ነው በቃ። እሱ ማይፈልግ ነው። አንተ ባየው ደስ ይለኛል። እውነት አይመስለኝም። ካንተ አፍ ከሰማው ደስ ይለኛል። አይ ውሸት ነው። ለማንኛውም ውሸት ነው። አንደኛ ጂን የሚለው አልተረዳህ። ሁለተኛ ደግሞ ባይዚ በክርስቲና ከሆነ አዎ አለ። አይ ቲክቶክ ላይ ማስረጃ አምጣልኝ። ቲክቶክ ላይ ይዘና በቃ ቲክቶክ ላይ ልጆች እያመጡ እያሳዩ ነበር። ይሄ እንደዚህ ነው እያሉ ነው። ይሄው ታሪኩ ከሆነ አይ ታሪኩ ከሆነ አዎ ታሪክ የተከሰተበት አለ ማለት ነው። ላላሉ አዳምጣኝ። ታሪክ ከሆነ አዎ ታሪኩ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ያሉ ጅኖች መጥተው ተምረዋል ቁርአንን። እሱ ታሪክና እሱ ቦታ ከሆነ ናም ቦታው አለ ይታወቃል። ሜቢ እርግጠኛም አይደለሁም እሱ። ለማንኛውም አሁን እሱ ሳይሆን ፖይንታችን ምን ላይ ደረስክ አንተ? እኔ ደስ ብሎኛል በማየት ደስ ብሎኛል ሳይሆን ደስ ብሎኛል። ባለፈው ካስታወስክ እኔ አሁን ምን ላይ ነው ያለው? መጀመሪያ ያለህበት ነገር እስልምና ላይ ክርስትና ያለው ምንድን የት ላይ ነው ያለው? ይኸው እንደዚህ የተቃያበርኩ ነው እኮ አሁን ሙስሊሞች ራሱ ሲያሳዩኝ እኔ ነገርኩ እኮ አልዋሽም። እኔ ማርያምን ነው የምልህ። እንደውም ወላሂ ብልህ ደስ ይለኛል ግን አልዋሽም። ባለፈው ይሄ እንደዚህ ነው ብለው ያሳዩን ነበር። ለማንኛውም በቃ ብዙ እንትን አልበልህ ግን ያው
ቆይ አንድ አሁን እዚህ ጋር ግልጽ እያደረግን እንምጣና ብሎ ወንድሜ። እሺ አመሰግናለሁ። ወላሂ በጣም ደስ የሚል ስሜት ነው። ደስ የሚል ብቻ ሳይሆን ያስለቅሰው እንባንባ የሚል ስሜት ነው ያለው። ያው እኔ አላቅስም አልዋሽም፣ ግን አብዛኛው ሰው እያለቀሰ ነበር። የሆነ ግን እንባንባ ይላችኋል። በቃ እንባንባ የሆነ ያዝ የሚያደርግ ስሜት አለው። የሆነ በቃ ስንት ዓመት ሙሉ ያየነውን በሚዲያ የምታዩትን ነገር በአካል ስታዩት ያለው ስሜት በጣም ልዩ ነው፣ ከሚባለው በላይ ነው ወላሂ። እና በጣም ይገርማል። አልሐምዱሊላህ ብቻ ያው በቃል መግለጽ ከባድ ነው እንዳልኳችሁ፣ ይይዛል ቃል በቃል ለመግለጽ ደስ ይላል። ማሻአላህ ኢንሻአላህ በቅርቡ እንመለሳለን። አንድ ሁለት ሳምንት አይሞላም። አስገባኝ ሰው የምትገቡበት ምታጻፉ ኮሜንት ላይ አስገባኝ ሰው ማለት ያለባችሁ ምክንያቱም አስቀምጡና ትገባላችሁ። ኢንሻአላህ ኡስታዝ ጀማል ወገኖቻችንን ካሉ አስገቧቸው፣ ጥያቄ ያለው ካለ ብቻ ማለት ነው። ሞዴሬተሮች አስገቡ። እስከዛ ምን ላሳያችሁ? ኮሜንት ላይ ጻፍ። አሁን ያለነው 3ኛ ፎቅ ላይ ነው። ሚናራዎቹ ታያችኋል ብዬ አስባለሁ። ይሄ ትልቁ ህንጻ ነው። እነዚህ ደግሞ ሚናራዎቹ ናቸው። ከላይ ማየት ተፈልጋችሁ ካለ ነገር ለሐጀራ ወደ ማየት አይቻልም። ያጨማ በጣም አታት ዘህማ ነው። እዩት እስኪ ሰውን ብዛት ሐጀራ ወደ እዚህ ጋር ነው ያለው። አያችሁት? ግፊ ነው፣ ዘህማ ነው፣ ሙሉ ዛጋ ዘህማ ነው። እኛ በገባንበት ጊዜ ግፊ አልነበረም። አስጎብኛችን በጣም ጎበዝ ነበረ። እሱም አልሐምዱሊላህ እንትን ያደረገ ባንዴ ነው እንትን ካማ እንድነካ ያደረገ ሰው አልነበረም እንደዚህ። አሁን ግን በጣም ብዙ ሰው ነው ያለው። እነዚህ እሱና እየሰገዱ ነው ውስጥ ገብተው። በጣም የሚገርመው ነገር ደግሞ መሰላችሁ አረቡም አጀሙም አፍሪካዊም የዚያም ሁሉም በአንድ ዘመን ሁሉም ማድረስ ነው። እና ደግሞ የሚገርመው ሁሉም ሰው በቃ በጣም ፍቅር ነው። በቃ ደስ የሚል እንትን ያለው ሲጠፋችሁ ጠቁማችሁ፣ አብሶ ፖሊሶቹ ምናምን ያ አላህ በጣም ደስ የሚል መስተንግዶ ነው ያላችሁ። ኮሜንት ፈጠነብኝ። ቆይ አንዴ ምን አሳየን? ላላ ዝም ብሎ አይገባም። ታች ለመግባት ግዴታ ሙህሪም መሆን አለባቸው። እንደዚህ ያለ ልብስ መልበስ አለባቸው። ሙህሪም ካልሆናቸው አገቡም። ታች ብዙ ሰው ስላለ ሙህሪም አይገባም። አሁን እነዚህ አይጋችሁ ሙህሪም አይደለም። አሁን እነዚህ ኖርማል ልብስ የለበሱት። ኖርማል ልብስ ከለበሱ አይቻልም። አይ ኮሜንት ኢምሩ መካን ያለሁት ከልጆች ጋር ኸይር። እኔ 3ኛ ፎቅ ነው ያለሁት። ኢንሻአላህ ዱዓ ወላሂ ዱዓ በደንብ እያደረግላችሁ ለሁላችሁም አላህ ሀጃችሁን በሙሉ ያሳካላችሁ። መቃመ ኢብራሂም ያውዛጋ መቃመ ኢብራሂም ይሄ ነው። ሻጀማ መቃመ ኢብራሂም ማለት ኢብራሂም አለይሂ ሰላም ሲገነባ የእግሮቹን መክተል እዛ ጋር አያችሁ። እዚህ ጋር የሆነ ይሄ እንደተጠቁማችሁ አቅም ይሄኛው እሱ መቃመ ኢብራሂም ነው። ወተኺዙ ሚን መቃሚ ኢብራሂም ሙሰላ የተባለው ይሄ ነው። ጧፍ ካለቀ በኋላ ሱና የሚሰገደው እዛ ነው። ግን ያው እዚህ ጋር ሱና መስገድ ከባድ ነው እንደምታዩት፣ ሰው በጣም ብዙ ስላለ ይከብዳል። መቃመ ኢብራሂም የሆነ ሰርቶ ባሁን ወርቃማ ነጋግሮ ሰርቶባታል እንደምታዩት። ከዛ ምልክቱን ታዩታላችሁ። ውስጡ የእግር ምልክት አለው። መቃመ ኢብራሂም እሱ ነው። ሌላ ምን ላሳያችሁ? በዛ በኩል ደግሞ ሄደን ያለው ነገር አሳያችሁ። እና ጀማ ኢንሻአላህ ገስት ላላችሁ በሙሉ ዛኪርን ኡስታዝ ጀማልን ፎሎ እያደረጋችሁ ጉድ እኮ ነው። እንደዛ ፎሎ አድርጉላችሁ። ባረከላሁ ፊኩም። ካሜራ ተጠንቀቅ፣ አታስቡ። ይሄ ራዋሻ ኢንሻአላህ ይሄ ራዋሻ ነገ እሺ፣ ነገ ቪዲዮ ሰርቼ እለቅላችኋለሁ። ነገ ነው ሂራ የምንሄደው ኢንሻአላህ። ዱዓ አደርጋለሁ በደምብ
اللهم احسن خاتمتنا نعم والله وانا وصلنا الله متشجع يسامر لي